ሁላችሁም ለዚህ ማለዳም ለዚህ ቀንም ለዘመነ ጽጌም እንኳን በሰላም አደረሳችሁ አደረሰ። በቅዳሴ መሃል ጸሎተ ወንጌል ተነቧል። ያንን የጸሎተ ወንጌል ክፍል በቅዳሴ መሃል በንባብ የተሰማውን አሁን ለጥቂት ደቂቃዎች ያህል የተነበበውን የወንጌል ክፍል አስታውሼ አጭር ርዕስ ይዘን ለዚህ ማለዳ እግዚአብሔር ያዘጋጀልንን ሰማያዊ የሕይወት እንጀራችንን እግዚአብሔር እያቀረበልን አምላካችን እግዚአብሔር እየረዳን እሱን ወደ መካፈልና እሱን ወደ መስማት እንሻገራለን። ለዚህ ማለዳ ለሰንበት ቀን ጉባኤ ምዕመናን እንዲማሩት መምህራን ለምዕመናን እንዲያስተምሩት የተዘጋጀው በቅዳሴ መሃልም የተነበበው የወንጌል ክፍል የነባቤ መለኮት የቅዱስ ዮሐንስ ወንጌል ሲሆን ክፍሉ ደግሞ ወይም ምዕራፉ ምዕራፍ 3 ቁጥር 25 ጀምሮ የሚገኘው ነው። በዚህ በዮሐንስ ወንጌል በምዕራፍ 3 ቁጥር 25 ጀምሮ በሚነበበው ወንጌል ውስጥ ለዚህ ማለዳ ርዕስ እንዲሆን እኔ በልቤ ያሰብኩት በወንጌሉ ላይ ተመዝግቦ ተጽፎ የምናገኘው የወንጌል ቃል ምዕራፍ 3 ቁጥር 29 ላይ ያለው ይሆናል። ቁጥር 29 ላይ የተመዘገበው ቃል ደግሞ ባጭሩ እንዲህ ይነበባል። ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ይህ ደስታዬ ተፈጸመ ተብሎ ተመዝግቧል። ስለዚህ ስለሰማነው ኃይለ ቃል እግዚአብሔር እኛን ስለሚያስተምርበት ስለዚህ መጽሐፍ ቅዱሳዊ ቃል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከዚህ ኃይለ ቃል ውስጥ ርዕስ አድርገን የምንነሳበት የትምህርታችን ኃይለ ቃል እርሱ ሙሽራ ነው የሚለው ይሆናል። እርሱ ምንድን ነው? ሙሽራ ነው። በዚህ ኃይለ ቃል ነው የምንማማረው። እግዚአብሔር አምላካችን በዚህ ኃይለ ቃል ለመማር በምንጀምርበትና በምንነሳበት ጊዜ ሰማያዊና መንፈሳዊ የሆነውን ጸጋና ጥበብ እንዲሰጠን የእሱ መልካም ፈቃድ ይሁን። እኛ በሥጋችንም በነፍሳችንም ድካም፣ ኃጢአት፣ በደልና ሐዘን የሚሰማን ከሰማይ በታች ባለ ምድር መከራና ስቃይ በሚበዛበት መኖሪያ ስፍራ የምንመላለስ ነንና በዚህ ኃይለ ቃል እንዲያጽናናንም አምላካችን እግዚአብሔር ይፍቀድልን። ሥጋችንን ብቻ ሳይሆን ነፍሳችንን እያደመጥ ዕለት ዕለት በእግዚአብሔር ቃል ማደግ እንዲሆንልን እሱ ይርዳል። እርሱ ምንድን ነው? ሙሽራ ነው። እንግዲህ በዚህ ኃይለ ቃል ለመነሳት ምክንያት የሆኑ ሁለት ዋና ነገሮች ናቸው። አንደኛው ቀደም ብዬ የነገርኋችሁ የቤተ ክርስቲያን አባቶች የቀደሙ ሊቃውንት ለቤተ ክርስቲያን የሚሆነውን በተለይም
በየሰንበቱ በመጀመሪያው ቀን በእግዚአብሔር ቤት ለሚሰበሰቡ ምዕመናን ቤተ ክርስቲያን ልታስተምረውና ልትገልጠው የሚገባ የወንጌል ቃል ምን እንደሆነ አስቀድመው ስለወሰኑና ይህ የወንጌል ቃልም እንዳልኋችሁ በቅዳሴ መሃል ስለተነበበ እርሱ ሙሽራ ነው በሚለው ርዕስ እንድንማር መነሻ ሆነ። ሁለተኛውና ሁላችሁም የምታስታውሱት ቤተ ክርስቲያንም የምታሳስበው ቅድምም መርሃ ግብሩን የመሩልን አባታችን እንዳስታወሱ ቤተ ክርስቲያን ምስጋናዋን ከዘመንና ከሁኔታ ጋር ትምህርቷንም ከዘመኑና ከወቅቱ ጋር እያገናኘች በዓይናችን የምናየውን በእጃችን የምንዳስሰውን በጆሮአችን የምንሰማውን መሰረት ያደረገ ለእኛ ቅርብ የሆነ የእግዚአብሔርን ቃልና ሐሳብ ስለምትገልጥ ከእሱ ጋር በተያያዘ ነው። በሌሊቱ ስብሐተ ማህሌት ጊዜ ሊቃውንቱ ከዚህ ወንጌል ጋር የሚተባበርና የሚስማማ ምስጋና ነው ሲያቀርቡ ያደሩት። ክረምቱ እንዳለፈ ዘመነ ክረምት በዘመነ መጸው እንደተተካ የበጋ ጊዜ እንደመጣ የዜማ ጊዜ እንደደረሰ ሰማይ በከዋክብት እንደተዋበ ምድርና ተራሮች ደግሞ በአበቦችና በልምላሜ እንደተዋቡ እንዳጌጡ ሰማይን በከዋክብት ምድርን ደግሞ በጽጌያት ወይም በአበቦች ያስጌጠና ያስዋበ ደግሞ የፍጥረታት ጌታና አምላክ እግዚአብሔር እንደሆነ ከመጽሐፍ ቅዱስ እያነሱ ሊቃውንቱ ሌሊቱን ሙሉ ሲያመሰግኑ አድረዋል። ወንጌላችንም ከእሱ ጋር የሚያያዝ ነው። የዛሬው ሰንበት ደግሞ በተለየ መንገድ ስብሐተ ማህሌቱ ደማቅ ሆኖ ያደረበት ሌሊት ነው። መቼም ቤተ ክርስቲያናችን ግሩምና ድንቅ ቤተ ክርስቲያን ናት። ሊቃውንቷም ተግተው እግዚአብሔርን የሚያገለግሉ ናቸው። ምስጋናችን ብዙ ነው። ጸሎታችንም እንደምታውቁት 24 ሰዓት ሙሉ ነው። በኦርቶዶክሳዊቷ ቤተ ክርስቲያን የእግዚአብሔር ስም በየደቂቃው ይጠራል። ተዘክሮተ እግዚአብሔር አራቀን። ምንም ኃጢአተኞች ብንሆን ምንም ከምስጋናችን ጋር የሚቀላቀል በጎ ያልሆነ ነገር ቢኖርም ግን ተዘክሮተ እግዚአብሔር አልቆመም፣ አልተቋረጠም እና በሱ መሰረት ስብሐተ ማህሌቱ የደመቀ ቤተ ክርስቲያን በልዩ ምስጋና የተገለጠችበት ሰንበትና ሳምንት ነው። ይህ ሰንበት እንደምታውቁት ደግሞ ዘመነ ጽጌ ነው። ዘመነ ጽጌ ነው። ክፉ ንጉሥ ሄሮድስ የተወለደውን ሕፃን አንገቱን በሰይፍ እቀላለሁ ብሎ በማለቱ ምክንያት ሕፃኑን የሚፈልጉ ወታደሮችን በገሊላ አውራጃ በማሰማራቱ ምክንያት የጌታ መልአክ ወደ ዮሴፍ መጥቶ ለጻድቁ ለዮሴፍ ተንስ ወንሳ ሕፃነ ወእሞ ተነሳና ሕፃኑንና እናቱን ይዘህ ወሁር ውስተ ምድረ ግብፅ ወደ ግብፅ ምድር ግባ ወይም ውረድ ሽሽ ወሃሉ ህዬ እስከ አመ እነግረከ። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ ያለ የምታውቁት ታሪክ ነው እና እስከሚነግርህ ድረስ በዚያ ተቀመጥ ብሎ ያለውን ቃል መሰረት በማድረግ ቤተ ክርስቲያን የሕፃኑን የጌታችንን የመድኃኒታችንን የኢየሱስ ክርስቶስን በሕፃንነቱ ጊዜ በእናቱ ጀርባ ሆኖ ወደ ግብፅ መሰደድ
ሕፃኑን ክርስቶስን በጀርባዋ ይዛ ወደ ግብፅ የተሰደደችው ድንግል ማርያም ደግሞ በመራራ ሐዘንና መከራ ውስጥ ማለፏን ቤተ ክርስቲያን እያሰበች ምስጋና አብዝታ ስታቀርብ አድራለች። ስለዚህ እነዚህን ሁለት ምክንያቶች ታሳቢ ያደረገ ወንጌል በቤተ ክርስቲያናችን ተዘጋጀና ያ ወንጌል ደግሞ የዮሐንስ ወንጌል ምዕራፍ 3 ቁጥር 25 ጀምሮ ያለው ተነበበ። በዛ ወንጌል መሰረት እርሱ ሙሽራ ነው የሚል ርዕስ ይዘናል። እግዚአብሔር አምላካችን እኛን ሊያድን የመጣ በቸርነቱና በምሕረቱም የራራልን ሙታን ሳለን ሕያዋን ያደረገን ኃጢአተኞችና ርኩሳን ሆነን ሳለን በቅድስና ወደ እርሱ ያቀረበን መድኃኒታችን ኢየሱስ ክርስቶስ በዚህ ኃይለ ቃል እንዴት እንደተገለጠ በጥቂቱ እንመለከታለን። ስለዚህ እርሱ ሙሽራ ነው በሚለው ርዕስ ተነስተን የምናያቸው ሶስት ነጥቦች ወይም ሶስት መሰረታዊ ሀሳቦች ናቸው። መጀመሪያ እርሱ ሙሽራ ነው ብሎ የነገረን ማን ነው? ለምንድን ነው እንዲህ ያለ? ሁለተኛ እርሱ ሙሽራ ነው የተባለ ማን ነው? እርሱ ሙሽራ ነው በሚለው ኃይለ ቃል ውስጥ የሙሽራው ሙሽሪት ማናት የሚሉትን እነዚህን ሶስት ነጥቦች መሰረት ያደረገ ይበልጥ ከሕይወታችን ጋር የሚገናኝና የሚያያዝ ዛሬ እኛ ያለንበትን ክርስቲያናዊና መንፈሳዊ ሕይወት ሊናገር ሊያሳስብ የሚችል የወንጌል መልእክትና ትምህርት ነው የሚኖረን። በድጋሜ አምላካችን እግዚአብሔር በነገር ሁሉ ይርዳል። የጸጋ እናታችን የቃል ኪዳን አማላጃችን ወላዲተ አምላክ ድንግል ማርያምን በምልጃዋ በእናትነት ፍቅሯ አትለየን። የቅዱሳን መላእክት ጥበቃም ይብዛልን። ጻድቃን የሰማዕታት ጸሎት በረከት ይጽናልን። እርሱ ምንድን ነው ያልኋችሁ? ሙሽራ ነው። እንግዲህ ይህ የወንጌል ክፍል ሲጀምር የሚጀምረው በመጥምቁ ዮሐንስ ደቀ መዛሙርትና በአይሁድ መካከል ስለተደረገ ክርክር በመናገር ነው የሚጀምረው። መጥምቁ ቅዱስ ዮሐንስ በዮርዳኖስ ወንዝ አጠገብ ኃጢአተኞች ወደ እርሱ ሲመጡና ኃጢአታቸውን ሲናዘዙ እየተቀበለ ያጠምቅ ነበረ፣ ያስተምርም ነበረ እና መጥምቁ ዮሐንስ በሚያስተምርበት በዚያ ጊዜ ደግሞ እንደምናውቀው መድኃኒታችን ኢየሱስ ክርስቶስ በመጥምቁ በዮሐንስ እጅ ተጠመቀና ከዛም ከ40 ቀናት በኋላ ደቀ መዛሙርት አስከትሎ ማስተማርና የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ብሎ መናገር ጀመረ። በዚህም ጊዜ አይሁዳውያን በዮሐንስና በክርስቶስ መካከል ጠብ እንዲነሳ ፈለጉ። ዮሐንስ ከክርስቶስ ይበልጣል ወይስ ክርስቶስ ከዮሐንስ ይበልጣል ብለው ማወዳደርና ማነጻጸር ጀመሩ። የማያምን ልብ ሁልጊዜም እንዲህ ያደርጋል። የተቀደሰ ሕሊና የሌለው ሰው ሁልጊዜም በወዳጆች መካከል ጠብ ይዘራል። ቀና ሕሊና በጎ ልብ የሌለው ሰው ሁልጊዜም በተቀደሰው መካከል ርኩሰት ያስቀምጣል። እናም አይሁዳውያን ንስሐ እንዲገቡ ወደ እግዚአብሔር እንዲመለሱ በጎ የሆነውን ነገር እንዲያደርጉ ሃይማኖታዊ ፍሬ እንዲኖራቸው ዘላለማዊ ሕይወትን ለመውረስ መንፈሳዊ ጸጋን ለመቀበል ሰማያዊ ክብርን ለማግኘት እንዲችሉ ወደ እግዚአብሔር እንዲቀርቡ ወይም በንስሐ ወደ እግዚአብሔር እንዲመጡ ጥሪ የሚደረግላቸው፣ እነርሱ ግን በዮሐንስ ደቀ መዛሙርትና በክርስቶስ ደቀ መዛሙርት መካከል ጠብ ለመፍጠር ክርክር አስነሱ እና ያንን የሚያከራክረውን ቃል ይዘው ወደ መጥምቁ ወደ ዮሐንስ መጡ። በዮርዳኖስ ስታጠምቅ ሳለ በአንተ እጅ ሊጠመቅ የመጣው ኢየሱስ ክርስቶስ እንዳንተ እያስተማረ ነው፣ ደቀ መዛሙርትም አሉት። እንዳውም ወደ አንተ የመጡና አንተን ይከተሉ የነበሩ ሰዎች ሁሉ አንተን እየተው ወደ እርሱ እየሄዱ ነው። ስለዚህ ከአንተና ከእርሱ የሚበልጠው ወይም የሚሻለው ማን ነው
በዚህ ጊዜ ነው ዮሐንስ ይሄንን ርዕስ ያደረኩትን ቃል የተናገረበትን ሐሳብ ማቅረብ የጀመረው እና ዝርዝር ሐሳቡ ወንጌሉ ላይ ተጽፏል። ካለው ጊዜ አንጻር ሐሳቡን በአጭር ለማቅረብ እኔ ወደ እሱ የመጡ አይሁዳውያንን በዮሐንስና በክርስቶስ መካከል ጠብና ክርክር እንዲኖር የፈለጉትን ዮሐንስ እንዲህ በሚል ቃል መለሰላቸው። ሙሽሪት ያለችው እርሱ ምንድን ነው አላቸው? ሙሽራ ነው። ሙሽራው በተገለጠና ሙሽራው በመጣ ጊዜ በሙሽራው አጠገብ የሚቆመው ሚዜው ግን የሙሽራውን ድምፅ ሰምቶ ምን ይለዋል? ደስ ይለዋል። ዮሐንስ እዚህ ቦታ ላይ ሊናገር የፈለገው ነገር ግልጽ ነው። እኔ ሙሽራ አይደለሁም ምን ያለው መጀመሪያ እኔ ምን አይደለሁም? እኔ ሙሽራ አይደለሁም። እኔ ዋና አይደለሁም። እኔ ዓለምን ለማዳን የመጣሁ አይደለሁም። እኔ የዘላለም ሕይወትን ለመስጠት የተላኩ አይደለሁም። እኔ የተላኩትና የመጣሁት የዘላለም ሕይወት ለሚሰጠው ለክርስቶስ መንገድ ምልል ነው፣ መንገድ ልጠርግ ነው። እኔ ምስክሩ ነኝ። እኔ አጃቢውና ሚዜው ነኝ። እርሱ ግን ምንድን ነው? እርሱ ግን ሙሽራ ነው። እርሱ የመጣው የዘላለም ሕይወት ሊሰጥ ነው። እርሱ የመጣው ኃጢአትን ሊሽር ነው። እርሱ በመካከላችን የተገለጠው ሰማያዊ ሙሽራ ሆኖ ነው። እርሱ በመካከላችን የተገኘው መንፈሳዊ ጸጋንና ስጦታን ሊያበረክትልን ነው። ስለዚህ እኔ ሚዜ ነኝ። እኔ ሙሽራ አይደለሁም። ነገር ግን እኔ ሚዜ በመሆን ምክንያት የሙሽራውን ድምፅ እሰማለሁ። የሙሽራውን ድምፅ ሰምቼ ደግሞ ምን ይለኛል አለ? ደስ ይለኛል። አሁን ደስ የሚያሰኝ ድምፅ ያለው ሙሽራ ሆኖ የተገለጠው ማን ነው የሚለውን ደግሞ ካነሳ እዚህ ቦታ ላይ እርሱ ሙሽራ ነው የተባለው ሰማያዊ ሙሽራ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሙሽሪት ያለችው ሙሽራ የተባለው ሰማያዊ ጌታ፣ ሰማያዊ ንጉሥ፣ ዘላለማዊ ጌታ፣ የነፍሳችን እረኛ ሊሆን የመጣ ኃጢአትና በደላችንን ሊደመስስ የመጣ ጽድቅ ሊሆነን የተገለጠ ሕይወት ሊሆነን የተገለጠ ሙታን ሳለን በደለኞች ሳለን ሕያዋን የምንሆንበትን የዘላለም ሕይወት ሊሰጠን የመጣ በነፃ ሊያገለግለን የመጣ ሊወደን የመጣ የሚወደን መድኃኔዓለም ኢየሱስ ክርስቶስ ነው። ዘቦቱ መራት መራዊ ውእቱ የተባለ ስለዚህ እዚህ ቦታ ላይ እርሱ ሙሽራ ነው የተባለው ክርስቶስ ነው። እርሱ ሙሽራ ነው ብሎ የነገረን ደግሞ መጥምቁ ዮሐንስ ነው። ግን መጥምቁ ዮሐንስ እርሱ ሙሽራ ነው ሲሉ ግን ምን እያለ ነው? ምን እያለ ነው? የመጀመሪያው እርሱ ሙሽራ ነው ብሎ ሲነግረን ሙሽራ በአይሁዳውያን ወይም በእስራኤላውያን ባህል ሙሽራ በሰርግ ቀኑ በሙሽርነት ቀኑ ከሁሉም የላቀና የበለጠ ነው። ከሁሉም የላቀና ምን ያለ ነው? የበለጠ ነው። በሙሽራው ዙሪያ ያሉ ሰዎች ሁሉ የሚያገለግሉት ማንን ነው? ሙሽራውን ነው። ስለዚህ የመጀመሪያው እርሱ ሙሽራ ነው ብሎ ሲነግረን ዮሐንስ ክርስቶስ ከኔ የላቀ ነው፣ እኔ ደግሞ ከማን አንሳለሁ? ከክርስቶስ አንሳለሁ። ስለዚህ ልንሰማው የሚገባ ልናገለግለው የሚገባ ልንላተው የሚገባ ልናመልከው የሚገባ ልንደሰትበት የሚገባ ልንወደው የሚገባ ልንከተለው የሚገባ ሙሽራ እርሱ ክርስቶስ ነው ብሎ ነው የነገረ። እውነት ነው ወገኖች፣ ነፍሳችን ልታገለግለው የሚገባ ሙሽራ እርሱ ማን ነው? እርሱ ክርስቶስ ነው። ነፍሳችን ልታገለግለው የሚገባ ሙሽራ ክርስቶስ ነው። ክርስቶስን
የምታገለግል ሰውነት ትከብራለች። የዘላለም ሕይወት የሰጠንንና የሚሰጠንን መድኃኔዓለምን አጥብቃ የምትወድ ነፍስ በእግዚአብሔር ጸጋ የተከበበች ናት። የሙሽራውን የክርስቶስን ድምፅ ሰምታ የወንጌል ቃል ሰምታ የወንጌል ትምህርት ሰምታ ንስሐ የምትገባ ነፍስ እሷ የከበረችና የተወደደች ናት። ይህ የዛሬው ማለዳ የሙሽራውን ድምፅ የምንሰማበት ማለዳ እንዲሆንልን እግዚአብሔር በምሕረቱ ይርዳል። ዓለማችን፣ ምድራችን፣ አካባቢያችን ሁሉ በመከራና በፈተና ውስጥ የወደቀበት ዋናው ነገር የሙሽራውን ድምፅ አልሰማ ብሎ ነው። ዮሐንስ እዚህ ቦታ ላይ ሲናገር የሙሽራውን ድምፅ የሚሰማ እርሱ ምን ይለዋል? ደስ ይለዋል። አዎ ደስታ በቤታችን የሌለ ሊሆን ይችላል። ደስታ በልባችን ከራቀ ቆይቶ ሊሆን ይችላል። ቤታችንን ሐዘን ከቦት ሊሆን ይችላል። ኑሯችንን፣ ሕይወታችንን ቀን በቀን በእንባና በሐዘን እየገፋ ሊሆን ይችላል። አንገታችንን ደፍተን የዛሬው ቀን አለፈ መሸ፣ የነገው ቀን ደግሞ ምን ይሆን ብለን በተስፋ መቁረጥና በጥቂት ተስፋ መካከል ቆመን እያዘን ሊሆን ይችላል። ነገር ግን ወገኖች፣ የተወደዳችሁ ክርስቲያኖች፣ የሙሽራውን የክርስቶስን ድምፅ የምትሰማ ነፍስ ግን ዘወትር ምን ይላታል? ዘወትር ደስ ይላታል። ለእኛ ለክርስቲያኖች በዚህ ምድር ላይ ያለን ተስፋ የ70ና የ80 ዓመት ተስፋ ነው። ዘላለማዊ ተስፋ ያለን በሙሽራው በክርስቶስ አጠገብ ነው። ዘላለማዊ መኖሪያችን በላይ በሰማይ ነው። የእግዚአብሔርን ሙሉ ጸጋ የምናገኝበት ጊዜ ገና ነው። የዘላለም ሕይወት ሊሰጠን እግዚአብሔር እየጠበቀ ነው። አዎ በምድራዊ ሕይወታችን ተፈትነናል። ሥጋዊ ሕይወታችን በመከራ ውስጥ እያለፈ ነው። ተኝተን ስንነሳ በጤና ተኝተን ታመን ተነስተን ሊሆን ይችላል። ወደ ላይ ዓይናችንን አንስተን ስንመለስ እግራችን ስር አፈሩ እየተናደ ሊሆን ይችላል። የሄድንበት መንገድ ስንመለስ ተዘግቶ ሊሆን ይችላል። በሰላም ወጥተን ምናልባት ስንመለስ በሰው ተደግፈን ገብተን ሊሆን ይችላል። ነገር ግን እነዚህ በምድር ላይ ያሉ ነገሮች በሙሉ ጊዜያዊና የሚያልፉ ነገሮች ናቸው። እኛን ክርስቲያኖችንም ግን የማያልፍ ነገር ይጠብቀናል። ቀን ጨልሞብን ከሆነ የዘላለም ብርሃን ይጠብቀናል። ሥጋችን ታሞ ከሆነ ነፍሳችንን የሚያድን ጌታ አለ። መከራ በላያችን ላይ ጸንቶ ከሆነ የዘላለም ደስታ ይዞ የሚጠብቀን ሙሽራ አለ። ቤታችን የሐዘን ድንኳን ተተክሎበት ከሆነ በጌታችን በመድኃኒታችን በሙሽራው በክርስቶስ አጠገብ የደስታ ድንኳን ይጠብቀናል። የምንበላውና የምንጠጣው በየቀኑ የጎደለ አሳስቦን ከሆነ ጌታ ሥጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ ብሎ ጋብዞናል እና የጌታችን የመድኃኒታችን የኢየሱስ ክርስቶስ ግብዣ ደግሞ የከበረ ነው። ግብዣው የሙሽራ ግብዣ ነው። ግብዣው የምን ግብዣ ነው? የሙሽራ ግብዣ ነው። ስለዚህ እዚህ ቦታ ላይ እሱ ሙሽራ ነው አለ። ሙሽራ ሙሽሬት አለችው የለችው? ሙሽራ የሚባለው ምን ስትኖረው ነው? ሙሽሬት ስትኖረው ነው። እኛ የጌታ ነን። እኛ የማንን? እኛ የማንን? ክርስቲያኖች። እኛ የእግዚአብሔር ነን። የማንን? እኛ የራሳችን እኮ አይደለንም። የማንን? የእግዚአብሔር ነን። የሚገርመው ግን እግዚአብሔር ሙሽሪት አድርጎ ተቀበለ። ሙሽሪት አድርጎ ተቀበለ። የማይወደድ ፊት አለ፣ የማይወደድ ሰውነት አለ። ምላሳችን ደስ የሚያሰኝ ምስጋና የለውም። ሰውነታችንን በብዙ ልቅሶት ውስጥ እያለፈ ነው። ብዙ ነገራችን ያደፈ ነው። ልብሳችን ነጭ ቢሆንም ልባችን ትንሽ የመጥቆር ሁኔታ አለ። በላይ ቀና ቀናውን ነገር ብናወራም ውስጣችን ግን መረር ያለ ነገር አለ። በልባችን ውስጥ ዘረኝነት ደብቀን ይዘናል። ያንን እያየ እግዚአብሔር ዝም ብሎናል። በልባችን ውስጥ ጥላቻ ሸፍነን ይዘናል። በልባችን ውስጥ ወንድማችንን እንገፋለን። ጊዜ ብናገኝ በወንድማችን ላይ ለመጨከን እጃችንም ልባችንን ብርቱ ነው። ሁኔታ ቢመቻችልን የሁሉንም ነገር ቀምተን የጋ ብናደርገው ደስ ይለናል። ግን እንዲህም ሆኖ ማን ይወደናል?
ማን ይወደናል? እግዚአብሔር ይወደናል። የሚገርመው ይሄ ነው ወገኖች። እንዲህም በልባችን ውስጥ ክፋት ይይዘን፣ በልባችን ውስጥ የያዝነውንና የደበቅነውን ነገር ደብቀን ወደ እግዚአብሔር ቤት በመምጣታችን ምክንያት ብቻ ማን ኃጢአታችንን ይቅር ብሎናል? እግዚአብሔር ኃጢአትና በደላችንን ይቅር ብሎናል። ክብር ምስጋና ለገናና ስሙ ይሁን ወገኖች። ስለዚህ እርሱ ሙሽራ ነው፣ እኛ ደግሞ የእርሱ ሙሽሪቶች ነን። ሙሽሪቶች ነን ማለት ሙሽራው ሙሽሪትን ለመቀበል እጁን ያነሳል። መድኃኔዓለም ኢየሱስ ክርስቶስ በመስቀል ላይ እጁን ዘርግቶ በጭንቃሩ በኩል እኛን ተቀብሎናል። አልተቀበለንም? ተቀብሎናል። በቆሰለ እጁ እጃችንን ያዘ፣ በተወጋ ጎኑ ጎናችንን ሸፈነልን፣ በቆሰለው ማንነቱ ደዌያችንን ፈወሰ። ወድቆ በተነሳ ሕይወቱ እኛን የትንሣኤ ሰዎች አደረገ። ሰውነቱ በደም ተሸፍኖ እኛን በክብር ሸፈነ። በፊቱ ላይ ምራቅ ተተፍቶበት የእኛን ፊት በብርሃን የተጥለቀለቀና የደመቀ አደረገው። ለምን ከተባለ ሙሽሪት አድርጎ ስለተቀበለን። አሁንም የእግዚአብሔር ስም የተመሰገነ ይሁን። ስለዚህ እሱ ሙሽራ ነው ሲባል ሙሽሪቶቹ እኛ ነን። ሙሽራው ክርስቶስ ነው። ሙሽሪት እኛ ነን። ሙሽራ በሙሽሪቱ ደስ ይለዋል አይለው? ደስ ይለዋል። ሙሽሪትም በሙሽራዋ ድምፅ ደስ ይላታል አይላትም? ይላታል። እንዳውም የሊቃውንቱ የሰንበት መዝሙር ትቤድሶ መርዓት ለመራውያን የሚል ሙሽሪት ሙሽራዋን ምን ትለዋለች? ታመሰግነዋለች፣ ከፍ ከፍ ታደርገዋለች፣ ታገነዋለች፣ ታከብረዋለች። እንዘ ትብል እንዲህ እያለች ሙሽራዬ ሆይ ልጄና ወዳጄ ሆይ ና ወደ እኔ፣ የተወደድክ ሙሽራዬ ሆይ ና ወደ እኔ። ንስሐ አጥለ ኃጢአት ካለበት፣ በደል ካለበት፣ እርግማን ካለበት፣ ርኩሰት ካለበት እኔን አውጣን። ቅድስና ወዳለበት፣ ጸጋ ወዳለበት፣ ሕይወት ወዳለበት፣ ብርሃን ወዳለበት፣ ክብር ወዳለበት ወደ አንተ መንፈስ ጥራኝ ውሰደኝ። እነሆ ወይኑ አብቧል፣ ሮማኑ አፍርቷል። በመስቀል ተሰቅለ ፍሬ ሕይወት ጸጋ ሕይወት ሰጥተኸኛልና ሙሽራዬ ሆይ ወደ እኔ ና እያለች ሙሽሪት ምዕመን ወይም ነፍሳችን ክርስቶስን ትጣራለች እያሉ ሲያመሰግኑ ነው ያደሩ። አዎ የኛ ጸሎታችን ምስጋናችን ክርስቶስ ሆይ ወደ እኛ ና ነው። ሙሽራችን ሆይ ና። በማቴዎስ ወንጌል ምዕራፍ 25 ላይ ታስታውሳላችሁ አይደለም? እነዛ አምስቱ ጥበበኞቹና አምስቱ ሰነፍ ደናግል ሴቶች በምሳሌ በተገለጡበት ትምህርት ውስጥ አስሩም ደናግል ሙሽራውን ይጠብቁ የነበሩ ናቸው። ክርስቶስ ሙሽራችን ነው። ሙሽራችን ነው። ሙሽራው ደግሞ በእኛ ደስ ይለዋል ነው ያልኳችሁ። በእኛ ምን ይለዋል? በእኛ ደስ ስንሰበሰብ ደስ ይለዋል አይለው? ደስ ይለዋል። ክብር ምስጋና ለገናና ስሙ ይሁንና ደስ ይለዋል። እንዳልኳችሁ ነው። ፍጹማን አይደለንም፣ ፍጹማን አይደለንም። ሰውነታችንን ሙሉ በሙሉ ንጹሐን ሆነ። አንደበታችን እኮ ይሳሳታል። ስናመሰግን ቆይተን እኮ እንሳደባለን። ቤተ ክርስቲያን ቆይተን ስንወጣ እኮ ያው መራራ ፍሬያችን እኮ ሊከተለን ይችላል። ግን አሁን በሰማያዊ ዙፋኑ ላይ ሆኖ ጌታ ወደኛ እያየ ነው። ወደኛ የሚያየው ሙሽራ ክርስቶስ በእኛ በሙሽሮቹ ደስ ብሎታል አላለው? ደስ ብሎታል። እግዚአብሔር ይመስገን ወገኖች። ያልተከፋብን፣ ኃጢአታችንን እያየ ያልተቀየምን፣ በደላችንን ያልቆጠረብን፣ በቸርነቱና በምሕረቱ የጎበኘን፣ የረከሰውን ማንነታችንን እንደገና ያቀደሰልን፣ የመረረውን ሕይወታችንን እንደገና ያጣፈጠልን፣ በደስታ የተቀበለን። ስለዚህ ሙሽራ በሙሽሪት ደስ ይለዋል። ሙሽሪት ደግሞ በሙሽራዋ ደስ ይላል። ሙሽሪት ቤተ ክርስቲያን ናት። ሙሽሪት ማናት? ቤተ ክርስቲያን ናት። ቤተ ክርስቲያን ሌላ ምስጋና የላትም። ዘወትር ማንን ታመሰግናለች? ክርስቶስን ታመሰግናለች። ጌታዬና አምላኬ እያለች ቤተ ክርስቲያን ክርስቶስን ታመሰግናለች። ጌታዬና አምላኬ የወደድህ በደምህ ያነጻህ ክብር የሰጠህን ጸጋ ያጎናጸፍህ የዘላለም ሕይወት ይሆንህልኝ የክብር አክሊልና ዘውድ በራሴ ላይ የጫንህልኝ ያስቀመጥህልኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ
ሆይ አንተ ክበር፣ አንተ ተመስገን፣ አንተ ተመለክ፣ ምላስ ሁሉ አንተን ያመስግን፣ ጉልበት ሁሉ ለአንተ ይንበርከክ ይስገድ እያለች ቤተ ክርስቲያን ሙሽራዋን ክርስቶስን ታመልካለች፣ ታከብራለች። ክብር ምስጋና አሁንም ለእርሱ ይሁንና ወገኖች፣ ስለዚህ ሙሽሪት ቤተ ክርስቲያን ናት። ቤተ ክርስቲያንን ክርስቶስ ይወዳታል፣ ሙሽራዋ ይወዳታል። ሰማያዊ ሙሽራ የሆነው ክርስቶስ ቤተ ክርስቲያንን ምን ይላታል? ይወዳታል። ሐዋርያው ቅዱስ ጳውሎስ በኤፌሶንና በቆላስይስ መልእክቱ ላይ ቤተ ክርስቲያንን የክርስቶስ አካል ይላታል። የማን አካል? የማን አካል? ቤተ ክርስቲያን ሲባል እኛንም የሚያመለክት ቃል ነው። እኛ ቤተ ክርስቲያን ነን። እኛ ምንድን ነው? እኛ ቤተ ምንድን ነን? ቤተ ክርስቶስ ነን። ክርስቶስ በእኛ አድሯል አላደረም? ወገኖቼ የሚሞተው ሥጋችን እኮ የእግዚአብሔር ማደሪያ እኮ ነው አይደለም? የእግዚአብሔር ማደሪያ እኮ ነው። ብዙ ጊዜ እኛ ራሳችንን እንንቃለን፣ ሰውነታችንን እንጠላለን፣ ራሳችንን እንጠላለን። እኛ የምንጠላውን ራሳችንን ግን የሰማይ ንጉሥ የዘላለም ጌታ መድኃኔዓለም ወዶታል አልወደደው? ወዶታል፣ ማደሪያም አድርጎታል። ስለዚህ ቤተ ክርስቲያን ሲባል ሙሽሪት ሲባል እኛንም ያመለክታል። ስለዚህ እርሱ ሙሽራ፣ በሕይወታችን ላይ እርሱ ጌታ፣ በነፍሳችን ላይ እርሱ መድኃኒት ነው። በቁስላችን ላይ እርሱ የመዳናችን ዘይት ነው። በጨለማችን ላይ እርሱ ሙሽራችን ብርሃን ነው። በሐዘናችን ላይ እርሱ ሙሽራችን ክርስቶስ የዘላለም ደስታ ነው። በሞታችን ላይ እርሱ ሙሽራችን ክርስቶስ የዘላለም ሕይወታችን ነው። በኩነኔያችን ላይ እርሱ ሙሽራችን ክርስቶስ የዘላለም ጽድቃችን ነው። ስለዚህ እርሱ ሙሽራ ነው የተባለው ክርስቶስ ነው። ሙሽራ የሆነው መድኃኔዓለም ክርስቶስ በሙሽሪቱ ደስ እንዳለ በእኛም ደስ እንዲሰኝ መልካም ፈቃዱ ይሁን። አዎ ሙሽራው ክርስቶስ ነው። ይህን እንዳንረሳ። አሁን እርሱ ሙሽራ ነው ከተባለ ለሙሽራ ሰርግ አለው የለውም? ሰርግ አለው፣ ድግስ አለ። ወደ ድግሱ ሁላችን ተጠርተናል አልተጠራንም? ሁላችን ተጠርተናል። ሙሽራችን ክርስቶስ የደገሰልን ድግስ ሥጋዬን ብሉ ደሜን በሉ የሚል ጠጡ የሚል ምእመናን ዛሬ ጥቅምት 2 ነው። ቀኑም እሁድ ወይም የመጀመሪያው ሰንበት ነው። ነገር ግን ከዛሬ ከአሁን ቀጥሎ የሚሆነውን ነገር የሚያውቅ እዚህ መካከል አለ? ማንም የለም። ሞት ድንገት ይመጣል። ሥጋዊ ሕይወት ድንገት ይነጠቃል። የሸኘናቸውን በእግር ቆመው መኪና ይዘው የወጡ ሰዎችን ሬሳ ተቀብለን እናውቃለን። ሁሉም ነገር በድንገትና በቅጽበት የሚለዋወጥናበትና የሚቀያየርበት ምድር ላይ ነው ያለነው። ስለዚህ እርሱ ሙሽራ ነው የተባለው ጌታ ሰርግ ደግሶልናል። ድግሱ ደግሞ ሥጋዬን ብሉ ደሜን በሉ የሚል ነው፣ ጠጡ የሚል ነው። ለንስሐ ጊዜ አትውሰዱ። ግድ የለም ምእመናን፣ ለንስሐ ጊዜ አትውሰዱ። እንደገና ለበድል ለምን ንስሐ እገባለሁ አትበሉ። ግድ የለም ዛሬ ለሆነውና ለዛሬው ንስሐ ግቡ። ከዛ ስለ ነገው ደግሞ ማን ያውቃል? ስለ ነገው ማን ያውቃል? ስለ ነገው ሕይወታችን እግዚአብሔር ያውቃል። ለዛሬው ግን እንጠንቀቅ። ለዛሬው ሕይወታችን ግን እንዘጋጅ። ለዛሬው ቀናችን ግን ቀና እንሁን። ለዛሬው ቀናችን ግን ምስጋና ለእግዚአብሔር እናቅርብ። ለዛሬው እግዚአብሔር ለሰጠን ለዚህ ብርሃን ግን አምላካችንን እግዚአብሔርን እናክብረው። እሱን በማክበር ወደ ንስሐ እንምጣ። ወደ ንስሐ በመምጣት ውስጥ ደግሞ የጌታን ሥጋና ደም እንብላ። የጌታን ሥጋና ደም የበላ ደግሞ ከሞት ወደ ሕይወት ተሻግሯል አልተሻገረም? ከሞት ወደ ሕይወት ተሻግሯል። ግድ የለም እንሻገር። ከሞት ወደ ሕይወት እንሻገር። ከሞት ወደ ሕይወት የምንሻገረው በሙሽራችን በክርስቶስ ነው። ከሞት ወደ ሕይወት መሻገር የሚቻለው የዘላለም ሕይወት በሚሰጠው በእርሱ ነው። ስለዚህ ከሞት ወደ ሕይወት ለመሻገር ጌታ ሙሽራችን የደገሰልን ያቀረበልን የጋበዘን ሥጋውንና ደሙን ነው። እኔን ብሉ ነው ያለ። እርሱን እንመን፣ የእርሱን ሥጋና ደም እንቀበል፣ ከእርሱ ደስ ይበለን፣ ለእርሱ ምስጋና እንሰዋ፣ ለእርሱ እንበርከት፣ ለእርሱ ስንል ኃጢአትን እንጸየፍ፣ ለወደደን ጌታ ስንል በደልን እምቢ እንበል፣ ላከበረን ለክርስቶስ ስንል ዓለማዊ ኃጢአትን እምቢ እንበል፣ በመስቀል ለተሰቀለልንና ራሱን ለሰጠለ ክርስቶስ ስንል እኛም ራሳችንን ለጌታ እንስጥ። እንደዛ ሲሆን ክብራችን፣ ጸጋችን፣ በረከታችን ይበዛል፣ ሰላማችን ይመለሳል፣ እረፍት እናገኛለን። ዛሬ በምድራችን ላይ እረፍት ያጣ ነው፣ ሰላም ያጣ ነው፣ ተቅበዝባዥ የሆነው ፈሪ የሆነው ድንጉጦች የሆነው በምን ምክንያት ነው ከተባለ ምድራችን
በፍጹም ትሕትናና በፍጹም ደስታ እግዚአብሔርን ማክበር ስላቃታት ወደ መስቀሉ ፊታችንን ብናዞር ወደ ጌታችን ወደ ሙሽራችን ወደ ክርስቶስ ፊታችንን ብናዞር ለምድራችን ደስታ ይሆናል፣ ለምድራችን ሰላም ይሆናል፣ ለምድራችን ረፍት ይሆናል። የተወለዱት ሕፃናት በደስታ እየቦረቁ በሜዳዎች ላይ ያድጋሉ። ወጣቶች ይሸመግላሉ፣ ሽማግሌዎች በክብር ይሸኛሉ። ምድራችን ረፍት ታገኛለች። ደም በየቦታው አይፈስም፣ ሙታን በየቦታው አይቆጠሩም። ሬሳ ስንቆጥር አንኖርም ነበር። ስለዚህ እርሱ ሙሽራችን ክርስቶስ ነውና ወደ እርሱ ተመልሰን እንደ ዮሐንስ እኛ ዝቅ ብለን እርሱን አክብረን እንደ ዮሐንስ እኛ በጌታ ጉልበት አጠገብ ተንበርክከን እርሱን ከፍ አድርገን አልቀን የጋበዘንን ግብዣ ሁሉ ተቀብለን በጸጋ በሞገስ እንድንቆይ እንድንኖር እግዚአብሔር በምሕረቱ ይርዳል። እርሱ ምናችን ነው? እርሱ ምንድን ነው? እርሱ ምንድን ነው? እርሱ ሙሽራ። ሙሽሪት ሙሽራዋን ለመቀበል ልብሷን ታጠራለች አታጠራም? ሰውነቷን ትጠብቃለች አትጠብቅም? ትጠብቃለች አይደል? ስለዚህ ያ ሀሳብ ነው እዚህ ወንጌል ላይ ያለው። አንዲት ሙሽሪት ለሙሽራዋ የምታደርገውን ነገር በሙሉ እኛም ለሙሽራችን ለክርስቶስ ልናደርግ ይገባል። ሙሽራው ለሙሽሪት የሚያደርገው ነገር ሁሉ ይታወቃል። ስለዚህ መድኃኔዓለም ኢየሱስ ክርስቶስን ልብሳችንን አጥበን ልብሳችንን ስላችሁ ልባችንን አጥበን ንስሐ ገብተን የወንጌሉን ቃል ሰምተን በሰማነው የወንጌል ቃል ደግሞ ተለውጠን ፍሬ ይዘን እንድንጠብቀው እሱ በምሕረቱ ይርዳን። አመስግኑ አመስግኑ። ነገም አሁንም አመስግኑ። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ያብዛልን። በዕድሜና በጤና እግዚአብሔር አምላካችን ይጠብቅልን። እኛም በዚህ ማለዳ በሰንበት እጅግ የሚማርክና ውስጥን አይምሮን ነፍስና ሥጋን የሚያስማማ ምድራዊ ሳይሆን ሰማያዊን የሚያሳይ ክርስቶስ ለእኛ ሲል የሆነውን ያደረገልን ነገር ሁሉ በደንብ ፍንትው አድርገው አስተምረውናልና እኛም በሰማነው ቃል 30 እና 60 100 ፍሬ አፍርተን የስሙ ቀዳሽ እንድንሆን የክብር ወራሽ እንድንሆን